ይሁሉ በሸሃዳ ደሙ ከስክሶ አጥንቱ ከስክሶ የሞተ ሰው ጀና ሊገባ ነው ግን መጀመሪያ እዳው መክፈል አለበት አሉ እዳ ካለው አንድ ብር ቢሆንም ያቺ ብር ከፍሎ ነው የሚገባ ይላሉ نعم ከሽርክ ሌላ አላህ የማይغفረው ነገር አለ ስለዚህ ስንት ነው በሐሜታ ያነሳቸው በዚህ 40 አመት 50 60 አመት አታቃቸው እንዲያው ማናቸው አታቃቸውም ስንት ናቸው አታቀም የፈለገውን ጓደኞቹ ወንድሞቹ ዘመዶቹ ከጀሃነም ያወጣል ደሞ ዚና በዚና ስለተወለደ በዝሙት ስለተወለደ እሱ ቅንጣት ወንጀል የለውም ወንጀሉ የሚሸከሙት አባቱና እናቱ ስንት ነበር ታቃላችሁ ዑለማዎቹ እንደሚሉ እዳው 2 ብር ብቻ ነበር 2 ብር እዳ ትቶ ስለሄደ በቀብር ይጠየቅ ነበር ማለት ነው በጣም አደገኛ ነው እንትኑ ጉዳይ ሌሎቹ ይመጣሉ የበደልካቸው ጌታዬ ተበድለናል طيب አሁን እኮ ባዶ ነው ምንም የለውም አይባልም ከወንጀላቸው ያመጡና ወዳንተ ይጭኑብሃል ከዛ በኋላ ተሸክሞ ጀሃነም ያስገቡሃል هذا المفلس ይኖ ደሃ የሚባለው አሉ ነብያችን ሰለላሁ ዐለይሂ ወሰለም بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته ጥያቄና መልስ የሚለው ፕሮግራም ነው አሁን 29ኛው ጥያቄ ደርሰናል ጥያቄው ምን ይላል ለምንድነው በዚና በዝሙት የተወለደ ልጅ አይወርስም ይላሉ ስለዚህ ለምንድነው የማይወርሰው ነው ጥያቄው የማይወርሰው እንግዲህ በሸርዓችን ነው በእስልምና ሸርዕ ብቻ ነው እንጂ በሌላ አላቀም በሸርዓችን የማይወርስበት ምክንያት ያ ውሃ يعني ስፐርሙ ማለት ነው የፍሬዘር እንትኑ አባቱ ከናቱ ጋር ሲገናኝ የሚያፈሰው ፈሳሽ طهራ የለው አለ ቢስሚላህ አለ عقد شرعي يعني الله ባልደነገገው በህገ ወጥ ስለተገናኙ ያ የሚወለደው ሰው የዚና ልጅ ይባላል ስለዚህ ያባቱ ልጅ አይደለም አባቱን አይወርስም እናቱን ይወርሳል ምክንያቱም እናቱ يعني የሷ ነው ግን በዚና የተወለደው ሰው እንዲያውም ዑለማዎች ምን አሉ 100% ልጁ መሆኑን ኢንሻአላህ በዲኤንኤ ነው ወይም በእንትን ነው يعني ለምሳሌ አንድ ሴት አምጥተ ለአንድ ወንድ አንድ ሳምንት ተገናኛት ትላልና እስከምታረግዝ ይገናኛታል ካረገዘች በኋላ ይሄ ልጅ የማን ሊሆን ነው የሱ ነው አይደለም 100% እንኳን ብናረጋግጥ በሸርዒ ልጁ አይደለም ልጁ ካልሆነ ደግሞ አይወርስም ልጁ ስላልሆነ አይወርስም ምክንያቱም ያው ያፈሰሰው ውሃ በእናቱ يعني በሚስቱ ማህፀን የፈሰሰው ውሃ طهارة የለውም ነጅስ ነው ምክንያቱም በቢስሚላህ بعقد الشرع ስላልተገናኙ ማለት ነው طيب هذا ابن الزنا لا يرث أباه ولا أبوه يرثه እሱ ልጁን አይወርስም ልጁ ደግሞ አባቱን አይወርስም አይገናኙም አባቱ አይደለም لكن أمه ترثه ويرثها እናቱ ግን ከማህፀንዋ ስለወጣ ምንም ማስረጃ ስለማያስፈልገው እናቱን ይወርሳል እናቱ ደግሞ እሱን ትወርሳለች የዚና ልጅ ቢሆንም طيب ከዛ በኋላ لكن አሁን ممكن አንድ ይጠይቃል ይህ ሰውየው አባቱ አይደለም ካልን ለምሳሌ ልጅዋ የተወለደችው ሴት ነች አሁን ይህ በዚና የወለዳት አባትዋ አይደለም ከተባለ ሊያገባት ይችላል لا ሊያገባት አይችልም ምክንያቱም የስጋ ግንኙነት አላቸው يعني የደም ግንኙነት አላቸው በስጋና በደም በአጥንት በእንትን አባትዋ ነው አባትዋ እኮ ነው ምክንያቱም አረጋግጠናል አባትዋ መሆን ስለዚህ ሊያገባት አይችልም ግን በሸርዒ አባትዋ ስላልሆነ ግን يعني ልትወርሰው አትችልም ሊወርሳት አይችልም ሊያገባትም አይችልም ምክንያቱም ከጀርባው የወጣች ስለሆነች ማለት ነው طيب كذا بحالا هناك مسألة إذا كان الابن أو الابنة مات يعني عند سو لجنو أباتو እናቱ ከሞተች ለምሳሌ ይህች ሴት ሞተች አንድ ልጅ አላት
ይህ ልጅ አባቱ ማን መሆኑን አልነገረችም አው ይገኛል እኮ እንደዚህ አባቱ ማን መሆኑን አይታወቅም ስለዚህ ይህ ሴት ዚና አድርጋ ዝሙት አድርጋ ነው ያመጣችው ለማለት አይቻልም አናቀም እሷ ሙታለች እንዳትጠየቅ ሙታለች ወይም ሰው ሳያቅ አግብታ ይሆናል نعم ማን ያቃል አግብታ ይሆናል በሸርዓ አግብታ لكن ሞተች ባልዋ ማን መሆኑን አይታወቅም ልጁ ተወለደ ስለዚህ የዚና ልጅ ነው ለማለት አይበቃም እሷም ዝሙት አድርጋ ነው የወለደችው ለማለት በጣም ክልክል ነው ግን ልጇ መሆኑን እናቃለን አባቱ ግን አይታወቅም እሺ ወብን ዚና ደሞ አንድ የዚና ልጅ በዚና የተወለደው ካመነ በላ ኢላሃ ኢላላህ ሙሐመድ ረሱሉላህ በእስልምና በሙሉ አምኖ ጥሩ ስራ ከሰራ የአትቂያ እና በጣም አላህ የሚወዳቸውን ስራ ከሰራ ከኔና ካንተሱ ይበልጣል የዚና መሆኑን እርሳው ደሞ ዚና በዚና ስለተወለደ በዝሙት ስለተወለደ እሱ ቅንጣት ወንጀል የለውም ወንጀሉ የሚሸከሙት አባቱና እናቱ ነው ስለዚህ ተቅዋ ካለው የአላህ ፍራቻ ካለው ነቢያችን ከተከተለ ካመነ ከኔም ካንተም ሊበልጥ ይችላል ምክንያቱም ሚዛኑ መስፈሪያው የማን ልጅ ነው አይደለም ሚዛኑ መስፈሪያው ተቅዋ ነው ተቅዋ ማለት አላህን መፍራት ብቻ ነው طيب ከዛ በኋላ وهناك امر خطير በጣም አደገኛ የሆነ ነገር በዚህ በዝሙት የተያያዘ ነገር አለ በጣም አደገኛ ነው እሱ ምንድነው ይሄ ደግሞ ምን ይሉታል نعم امر خطير يتساهل به الناس مثلا بنت كانت نصرانيه ثم اسلمت وحسن اسلامها አንዲት ክርስቲያን ነበረች እሺ ከዛ በኋላ አሰለመች አስልማ እስልምናዋ በጣም ጥሩ ሆነ እንዲያውም ከነዛ እስላሞች ሴቶች የሚበልጥ አድርጋ አላህን ትገዛለች ግን አንድ መጥፎ የሆነው ባህል አለን ለምሳሌ ካሰለመች 20 አመቷ ነው እንዲያውም ሰኞና ሐሙስ ጾማለች በወር 3 ቀን ጾማለች ሰላተ ሌል ትሰግዳለች ምንም አይነት እንከን የላተም በጣም ንጹህ ነች ግን እስላማዊት መባሏ አይቀርም ያሰለመች ነች ምንድነው የአይነት ስም አው ያቺ ያሰለመች ነች አው ሙስሊማ ነች ይላሉ ያኔ ምን ማለት ነው ክርስቲያን የነበረችውን ያሰለመች ምን እንደ ስድብ እኮ ነው እንደ ያሳንሱዋታል እንደዚህ ግን እኔ አንድ ነገር ልጠይቃችሁ ሰሃባዎች በሙሉ ሙሽሪኪን ነበሩ በሙሉ ሰሃባዎች በሽርክ ነበሩ አሰለሙ ያ እነዛ ሙሽሪክ የነበሩ ነው ይባላል እንዴ لا عمر عثمان أبو بكر وعمر وعثمان وعلي ومعاذ جميع الصحابة نعم እንደዚህ ይባላል لا هم خير خلق الله ከዚህ መሬት ያለው ፍጥረት የበለጡ እነሱ ናቸው እንጂ ይህች ደግሞ አስልማ ጥሩ እስልምና ከያዘች ያሰለመች ነች ተብሎ በማሳነስ ነው የሚጠራ ይሄ ነገር ከአፋችን ማስወገድ አለብን ሌላ ደግሞ كل الصحابة مثلا وهناك شيء مزعج በጣም አስቀያሚ የሆነ ነገር ደግሞ ከዝሙት ጋር የተያያዘ አንድ ነገር አለ ጠለፋ የሚለው በኢትዮጵያ ብቻ ነው የሚገኘው መሰለኝ ይህ ጠለፋ የሚባለው ከየት የመጣ ባህል ነው ይህ ነገር አንድ ሰው ልጅቷ ደስ ካለችው ያኒ ለጋብቻ ይጠይቃታል ቤተሰቧን ቢካሉ ጠልፎ ይወስዳታል ጠልፎ ማለት እኮ መዘረፍ ማለት ነው መዘረፍ ስርቅ እኮ ነው ሌብነት እኮ ነው ዙልም እኮ ነው የማን ልጅ ብለህ ነው የምትወስደው የማን ልጅ አባቷ እናቷ ወልደው ያኒ አሳድገው ያኒ እንደ ሱብሃንአላህ ገንዘባቸው ጉልበታቸው ፍቅራቸው ጨርሶ ያሳደጓት አንተ ጠልፈህ ሰርቀህ ትወስዳታለህ ይህ ትልቅ ዙልም ነው ግን ይህ አይደለም ነገሩ አሁን የምናገርበት ነገር የምናገረብ ለምሳሌ ጠልፎ ይወስዳታል አንድ ቤት 3 4 ወር 5 ወር ይዘጋታል ምንድነው የሚያርገው እዛ እስቲ ምንም አልቀረባትም ብንልም ማነው በጣም ይህ ነገር ሩቅ ነው ግን ከተገናኛት ግንኙነቱ ዚና ነው አላገባትም ካረገዘች ልጁ የዚና ልጅ ነው ተመልከቱ እንግዲህ እንትኑ فهو زنا ولو حملت فإنه ابن الزنا تمام لكن الشيء المخزي በጣም የሚያሳፍረው ነገር ከዚህ የበለጠው ምንድነው ከ5 6 ወር خلاص ታረቁና ከቤተሰቧ
ወደ ቤተሰቧ መልሶ አስረከባት አረግዛለች እሷ አርግዛለች እና ቤተሰቦቹ ላያውቁ ይችላሉ ሊያውቁም ይችላሉ ታረቁና አስረከባትና عقد جديد አድርጎ አገባት እሺ ተጋቡ ባልና ሚስት ሆኑ ልጁ ግን የዝሙት ልጅ ነው ግን አሁን ምንድነው የሚያደርገው ልጅዋ ወለደች ምናምን ብሎ ተሸፋፍኖ እንደ ልጅዋ ያድጋል እንደ ልጁ ማለት ነው ሆኖ ያድጋል ይወርሳል ይሄ ደግሞ በጣም ጨምላቃ የሆነ በጣም አላህ የሚያስቆጣ ነገር ነው ልጅህ ያልሆነ ልጄ ብለህ ታሳድገዋለህ ከዛ በኋላ የሚከተለው ነገር ብዙ ነገር ይከተላል ማለት ይሄ ነው እንግዲህ የምናየው ስለዚህ በጣም መጥፎ ነገር ነው እላለሁ طيب 30ኛው ቁጥር 30 ጥያቄ ቁጥር 30 هل هناك ذنب لا يغفره الله سبحانه وتعالى الله ما يغفره الله يعني عفو ما يلو ذنب وانجل الله يقولوا يتأيكال يلم لتلوث شلالاتشو قن الله شرك نو لا كشرك ليلا الله نعم كشرك ليلا الله يما يغفره نقر الله من دنوسو مجمرة أعظم ذنب تلك وانجل يميلو بسلمنا شرك نو شرك كفر نفاق النزي بتقام تلك يعني سويو بشركنا بنفاقنا بكفر توبا سايل كموتي جهنم قبتو أيوتا دمو شرك أي غفر عن سو بشرك كموتي يوم القيامة الله يغفر لتم يه عندنا يتوق أنو شرك الله يغفره هلتنيا لكن نقول أكبر ذنب هو الشرك أوكي لكن أخطر ذنب هو الغيبة وكل ما يتعلق بالناس لب بلو كفتنياو ذنب شرك ነው ብለናል ይህን ፋይል እንዝጋው አደገኛው ذنبና አደገኛው ወንጀል ግን ከሰው ጋር ያለ ስድብ ነው ገንዘቡ በልተህ ነው በሐሜታ አነሳኸው ዘለምከው በዚህ ካንተና ከሌላ ሰው ያለ ወንጀል አላህ Subhanahu Wa Ta'ala ከፍትሁ የተነሳ እነዚህ እጅ ያላስገባ ማለት እውነቴ ነው والله በጣም ቆንጆ እንትን ነው ለምሳሌ መሐመድ 5000 አበደርኩትና አልከፍልም ብሎ በልቶ ሞተ አላህ ይغفርለታል لا ለምን እንዴት ታውቃለህ ያ ሼክ ኢብራሂም እንደዚህ ትላለህ ይለኛል አንዱ አላህ እንዳሱ አለ ነገረን ነቢያችን ምን አሉ አላህ Subhanahu Wa Ta'ala ሁሉ ነገር በሱና ባንተ መሐከል ባንተና በአላህ መሐከል ያለው ሁሉ ይغفራል ከፈለገ እንግዲህ ከፈለገ ነው ባንተና በሌላ ሰው ያለው ወንጀል ግን እሱ ነው አፉ የሚልህ እዚህ ላይ እጁ አያስገባም አላህ ለምንድነው ለምሳሌ እኔ 5000 በልቶኝ ሞቴ እንቢ ብሎ አልከፍልም ብሎ ሞቴ አላህ አፉ ካለው እኔ ዘለመኝ ስለዚህ لا እዚህ ላይ እጄ አላስገባም አለ طيب እና لأن الله سبحانه وتعالى حكم أن لا يتدخل بين عبدين يعني ظالم ومظلوم እዚህ ላይ አይገባም እስቲ ምሳሌ እንውሰድ እንደ ምሳሌ ሐሜታና እዳ እነዚህ ሁለት እንውሰድ እስቲ ሌላ አይቀር አሁን አንተ እድሜህ 40 አመት ነው 50 አመት ነው በዚህ 40 አመት ስንት ሰው ነው በሐሜታ ያነሳቸው thousands በጣም በሺ የሚቆጠሩ እንዲያው ሚሊዮን ይደርስ ይሆናል በየቀኑ እኮ ሰው በሰው ነው የሚናገረው ሰዎች ቁጭ ካሉ በምንድን ነው የሚናገሩ በብረት ወላ በከዋክብት ወላ በጨረቃ ሰው በሰው ነው የሚናገረው ስለዚህ ስንት ነው በሐሜታ ያነሳቸው በዚህ 40 አመት 50 60 አመት አታቃቸውም እንዲያው ማናቸው አታቃቸውም ስንት ናቸው አታቀም አላህ ግን ምን አለ ሂድና እያንዳንዱ የዘለምከው ሰው አግኝተህ ከሱ አፉታ ውሰድ ይልሃል የታቃለሁ የታሉ ምን ብዬ ነው ደሞ በሐሜታ ያነሳሁት ወንድሜ ትናንትና እኮ እንደዚህ ብዬ በጣም መጥፎ ነገር ሐሜታ ነው ያነሳው ስለው ሙምኪን ይቆጣል ይመታኛል በተለይ ከባድ ወንጀል ከሆነ እቅርታ አድርግልኝ ጌታዬ ትናንትና እኮ ያንተ ልጅ ከኔ ነው ያደረችና ዝሙት ስናደርግ አደርን ስል አፉ ብያለሁ ይላል لا ይገድልሃል ስለዚህ አትችልም ስለማትችል ከመሰረቱ ተው እሺ እንግዲህ እስቲ ሐሜታና እዳ እንውሰድ
ከም እግተብተ አይነሁም ስንት ነው በሀሜታ ያነሳቸው የታሉ ማذا تقول لهم ካገኛቸው ምንድነው የምትላቸው نعم الفتنة ستزيد ፊትናው በጣም ሊብስ ነው እውነቴ ነው اذن اللقاء يوم القيامة እንግዲህ ግንኙነታችሁ የምትገናኙት يوم القيامة ነው نعم ነቢያችን አንድ ቀን ምን አሉ ለሰሃባ من المفلس አሉ ድሃ የተባለው በእጁ ኖሮ ሀብታም ኖሮ ዜሮ የቀረ ድሃ የተባለው በእናንተ ማን ነው አሉ ነቢያችን ሰሃባዎቹ ምን አሉ والله المفلس عندنا ድሃ የሆነው በእኛ من لا درهم له ولا دينار ولا متاع ገንዘብ የሌለው ምንም አይነት በእጁ ነገር የሌለው ሳንቲም የሌለው እሱ ነው ድሃ ላ አሉ ነቢያችን አማ المفلس عند الله በአላህ ዘንድ ግን ሙፍሊስ የሚባለው ከዚህ ተበድሮ ሳይከፍል ሞተ ይህን ያኒ እንትኑ ሸተመ ያኒ በእንትኑ ሰደበ ይህን መታ ይህን ዘለመ ይህን በሐሜታ አነሳው ይህን በሙሉ እነዚህ የውም القيامة ይመጣሉ ሰውየው ጥሩ ስራ ሰርተዋል ሰውየው ብዙ ጥሩ ስራ يعني جبال من الصلاة جبال من الصيام جبال من التدبال ምንድነው ብዙ ስራ ጥሩ ስራ ይዞ ነው የሄደ ላኪን የሰደባቸው በሙሉ ይመጣሉ ጌታዬ نعم ይህ እኮ ሰድቦናል ኃይል ስለነበረ ሰድቦናል طيب ምንድነው ሐቃችን ስጠኝ ከዛ ከአጅሩ ይሰጡታል ኦኬ አንዱ ይመጣል ገንዘቤ በልቶ እኮ ነው የሞተው ሰው ስንት ነው እንደዚህ ከአጅሩ ከዛ በሐሜታ ያነሳ ሰው በወንጀለኛው ሰው ዘንቢ እንትኑ አጅር ይሰጡታል ሌላ ይመጣል ይህ እኮ ድሜን እንትን ገደለ እሺ ይሰጡታል ይህ ደግሞ ዘለመኝ በሙሉ የተዘለሙ ይመጣኑ ከዛ ካንተ ያደረከው ጥሩ ስራ ያፈሱ ባዶ ይቀራል ያንተ ባዶ ኪስህ ይቀራል አላህ እዚህ ላይ በጣም ፍተኛ ነው ሌሎቹ ይመጣሉ የበደልካቸው ጌታዬ ተበድለናል طيب አሁን እኮ ባዶ ነው ምንም የለውም አይባልም ከወንጀላቸው ያመጡና ወዳንተ ይጭኑብሃል ከዛ በኋላ ተሸክሞ ጀሃነም ያስገቡሃል هذا المفلس ይነው ድሃ የሚባለው አሉ ነብያችን ሰለላሁ ዐለይሂ ወሰለም ይህ እንዳትሆን እንግዲህ ምክንያቱም አላህ Subhanahu Wa Ta'ala አገባኝ ማለት አንተ ከሐሜታ ተቆጠብ ሰው የሰው ገንዘብ ከመብላት ተቆጠብ መስደብ ተቆጠብ ሰውን መወንጀል እንትኑ ያኒ መበደል ተቆጠብ ነፃ እንድትሆን ኦኬ ከዛ በኋላ ምን ይላል يقول النبي صلى الله عليه وسلم في حديث بخاري من كانت عنده مظلمة لأخيه من مال أو عرض فليتحللها من صاحبه من قبل أن يؤخذ منه حين لا يكون دينار ولا دينار نعم نجي سنتيم نا بر يللبت كأنه متهدنا ካሁኑ የተጫንቹባችሁ እንትን አውርዱት ያኒ ወንጀል ካደረክባቸው ሰዎች ከዛ አፉታ ብለህ ሂድ ማለት ነው طيب ከዛ በኋላ يا اخوه اعلموا ان هذه الدار ይህች ያለንባት ዓለም ዱንያ ትባላለች هذه دار الدنيا يعني የፈተና ጊዜ ነች 50 ዓመት 60 ዓመት 70 80 ዓመት ይህን ቆይተ ስራህን ተጠቅልሎ በወረቀት ይሰጣል ትሄዳለህ ከዛ በኋላ እዛ يأتي له وطيته مالتنا لذلك يقول سبحانه وتعالى دمو من على الله سبحانه وتعالى بالقرآن يوم القيامة يمتوده الناته يموده أباته يمتوداتشو لجوتشه مسته زمرتشو بمولو أنتن سيايو بزاب أرض المحشر بس بتسبن السبتنتنو كما دو سيايو كان تيروت قالو أنت دمو النسون ستا كان نسو تروت قالو مكنياتهم ستأن اندايلو እዛ يوم القيامة عندت حسنة يمسد سوي اللم يقول سبحانه وتعالى يوم يفر المرء من أخيه كوندمه تششاله وأمه كناث تششاله وأبيه كباث تششاله وصاحبته كمسته تششاله وبنيه كالجوشم تششاله النسون كانت يششالو لكل امرئ منهم يومئذ شأن يغنيه لم ينهم يششوا ምክንያቱም እያንዳንዱ ሰው ከሌላ ሰው ስለሚፈልግ ይህ ስጠኝ የሚለው ነገር ለመስማት የሚፈልግ ሰው የለም يا اخوه الدين من حقوق العباد እዳ የሰው መብት ነው ያንተ አይደለም
والله تعهد ألا يتدخل في حقوق الناس بعضهم لبعض እርስ በርሳቸው የተበዳደሉ እርሳቸው ራሳቸው ፍቱት ነው የሚባለው لو كان الذنب من حق الله لعفا الله የራሱ ለሱ ያደረከው ወንጀል عفو ይልሃል ከፈለገ لذلك دعوني أسمعكم حديث صحيح ሁለት ሐዲስ ላሰማችሁ ነኝ والحديثين صحيحين ሁለቱም ሐዲስ የነቢያችን ሐዲሶች መሆኑን ትክክል መሆኑን ያረጋግጡት ነው እሱ نحن نعلم يا جماعة إننا نقلم شهيد مالت بإسلامنا ጦርነት የሞተ ማለት ነው لتكون كلمة الله هي العليا ولتكون كلمة غير الله السفلى يا الله الشرع كف لمارق لاسلمنا بله بطورنت قبته يموتكو أنت شهيد تبالله كنبياتشن صلى الله عليه وسلم قا يموتوا يتقدلوا شهداء يبالله تملكوا قدي الشهيد أولا بقبر أيتأيكم كل سو من ربك من نبيك بلو سيتأيك بشهادة يموت سو بقبر أيتأيكم مكنياته من دنو شهيد من ماتنو تاقالاتشو شهيد مالت مسكاري مالتنو لمثال أنت تسجد له من دنو متارقو إني الله عند مهونون إيا مسكر كونين بسالات لسو بيتشانو مسجدو تلاله زكاة تاوطاله لمن دنو زكاة يمتاوطاو والله يا الله عند النت إيا مسكر كونين بزكاة سوياو جن بزكاة بصلاة بحج لا بقى مالي أنجتين لسيف ست الله بلو لله بلو يموت شهيد يبالال تقالات شو شهيد مجمريا بقبر يتأيكم بلنال ሁለተኛ يزوج ب70 حور 7 የሑረተ العين ሚስቶች ይሰጣል 7 ይሰጣል ማለት ነው ሶስተኛ يشفع على عدد من المؤمنين የፈለገውን ጓደኞቹ ወንድሞቹ ዘመዶቹ ከጀሃነም ያወጣል በሱ አማላጅነት በሱ ልመና አላህ ይሰጠውና የፈለገውን ነገር ከጀሃነም የሚያስወጣው ብዙ ሰው አለ ማለት ነው ሸፋዓ ይባላል ይሄ ነገር طيب كذا بهلا وهو في الدرجة الثانية في أمة محمد بعد نبيها مع نعم دمو بأمة محمد ሁለተኛ ደረጃ የያዘው شهيد ነው ምክንያቱም الأنبياء ثواتشو النبيين الصديقين ثم الشهداء كفتኛ ደረጃ የያዘው ከصديقين በኋላ شهداء ናቸው እነዚህ يهሉ تقديس يهሉ ክብር እያለው يقول نعم هذا قول النبي صلى الله عليه وسلم والذي نفسي بيده قالوا نبياتشن ياتش نفسي بإجي هونتشو جيتا بسو እምላለሁ አሉ لو أن رجلا عند سو لو قتل في سبيل الله بجهاد في سبيل الله بيقدل ثم أوحي دمو እንደገና ህይወቱ ተመለሰና ለተወሰነ አመት ደሞ ብዙ ተጋደለ በእንትኑ ተገደለ ደግሞ እንደገና الله سبحانه وتعالى وده هو تملسلتنا اسك يوم القيامة يقدلال يملسال من دنو لا الله بلو نم يقدلو يهل أمتات بجهاد في سبيل الله بيقدل مالو ثم قتل وعليه دين إذا كان لبت ما دخل الجنة حتى يقضى عنه دينه سبحان الله مصيبة يهل بشهادة دمو كسكسو أتنتو كسكسو يموت السو ጀና ሊገባ ነው ግን መጀመሪያ እዳው መክፈል አለበት አሉ እዳ ካለው አንድ ብር ቢሆንም ያቺ ብር ከፍሎ ነው የሚገባ ይላሉ والحديث الثاني ሁለተኛው حديث أبو قتادة የሚባለው ሰሃቢ ነው ምን አደረጋሉ አንድ ጅናዛ መጣና ነብያችን ሊሰግዱለት ብለው ሰፍ አድርገው ከዛ በኋላ ነብያችን ጠየቁ ይህ ሰውየው የሞተው እዳ አለበት አሉ አው እዳ አለበት አሉ እንግዲህ እኔ አልሰግድለትም እናንተ ስገዱ ብለው ነብያችን ሲሄዱ ያ አቡ ቀታዳ የሚባለው በእጃቸው ያዘና ባክ ጌታዬ ረሱላህ ሰለላሁ ዐለይሂ ወሰለም ስገድለትና እኔ ቃል ገባለሁ እዳውን ከፍለታለሁ አለ ትከፍለታለህ አው ሰገዱለት ነብያችን ሰለላሁ ዐለይሂ ወሰለም ይህ በ4 ሰዓት ጧት ነበር ዙር ከሰገዱ በኋላ አባ ቀታዳ አይታለ አሉ እኔ ነኝ አለ ከፈልክለት አሉ ያ ረሱላህ አሁን እኮ ነው የሞተው ስንሽ ጊዜ ስጠኝ እንዲህ አለ እሺ عصر سجدوا طيقوت مغرب سجدوا طيقوت عشاء سجدوا طيقوت الكفلم لما قصوا صلاة الفجر بقطة تناقر نبياتشن يتلا أبا قتادة يتلالو إني نيال
كفلكلت أداو أو كفلكلت أهون كفلكلت أهون إلى النبي الآن خفف عنه العذاب الآن ككفلكلت بهالا عذابو قطعتو تنش زق علبت تنش برد عليه قطعتو سنت نبر ታውቃላችሁ ዑለማዎቹ እንደሚሉ እዳው 2 ብር ብቻ ነበር 2 ብር እዳ ትቶ ስለሄደ በቀብር ይጠየቅ ነበር ማለት ነው በጣም አደገኛ ነው የእንትኑ ጉዳይ ከዛ በኋላ يقول اذا تركت الدين ደሞ ምን አሉ ዑለማዎቹ ደን ወይም ደሞ እዳ ከከፈልክ አባት እናት ሚስት ልጆች አይገደዱም ያንተን እዳ ለመክፈል ከፈለጉ ነው ከፈለጉ ይከፍላሉ ካልፈለጉ አንድ ሰው አይገደድም ዝም ብለህ ሙት አንተ ወይም ደሞ ገንዘብ ትተሃል ገንዘብ ብትተውም ከገንዘብህ እዳ አይከፈልም ወሲያ ካልጻፍክ ምንድነው ወሲያ ደሞ ንዛዜ እዳ አለኝ ክፈሉልኝ ካላልክ ምን ያቃል ሰው ሞትክ ገንዘብን ወስደው በውርሻ ይከፋፈሉታል ምክንያቱም ጽሁፍ አልተውክም ስለዚህ አንተ ነው የምትያዝበት ማለት ነው ከዛ በኋላ ደሞ الفتوى من مات وعليه دين أباتنا الناس أيقددوا مالتنا ولو كان الميت شهيدا ولا شهيد بهونم أنت نوم تكفلو إيش كذاب هلا بالنسبة للدائن دمو يا بدرو سو الله سبحانه وتعالى تأزازه سالفه من عليه أنت يا بدر كوسو أتجننكو لاند ور تبلاችሁ ነበር አንድ ወር አለፈ ትንሽ ቀን ጨምርለት ተቸግሯል إله الله بسورة البقرة من هلال وإن كان ذو عسرة فنظيرة إلى ميسرة وأن تصدقوا خير لكم إن كنتم تعلمون إن أنت أبد داري وجه يعني كانوا درسه يمي كفلبت كان درسه قلنا الشالم أنت تنش كان جمر اللت مكنياتهم سلتشجرنو دمو عافو بتلو طرونو كالشالك قن تنش كان جمر اللت هلال يقول النبي صلى الله عليه وسلم من سره أن يظله الله يوم لا ظل إلا ظله فلييسر على معسر أو يضع عنه يعني يبدر كوسو نجي صحاي بأناتشن بث جزء لاباتشن اسكزي مدرس بث جزء بالله تلاسر اندياس كم تكفلك تنش كان تجاي تبدروا شنك سو تنش أكل التي للنبي صلى الله عليه وسلم أخرجه البخاري ومسلم وابن ماجه نعم ونعمة أخرى دمو أنقر الله أنت لمثالي كانوا درسه الكفلهم عندك أن بتجمر اللت يعندك أن أجر ليلة كبدور ليلة يعندك أن أجر الله يستحال أجر سنتنو الله نمياكم ሁለተኛ ቀን ከጨመርክለት የሁለት ቀን አጅር ይሰጣል በየቀኑ ያኔ የሚከፍልበት ቀጠሮ ካለፈ በየቀኑ እድል ስትሰጠው የቀኑ አጅር አለ አሉ ነብያችን ሰለላሁ ዐለይሂ ወሰለም طيب ከዛ በኋላ ደሞ መጨረሻ የምናገረው ወንድሞች ምንድነው اجمع العلماء عند ሰው ከሞተው አሉ ገንዘቡ መጀመሪያ የሚወጣው ከገንዘቡ ወርሻ አይደለም እዳው ታወጣለህ እሺ ከዛ በኋላ ወሲያ ካለው ለህን ስጡልኝ ምናምን ካለ ደግሞ እሱ ታወጣለህ ከዛ በኋላ ወደ ወርሻ ይሄዳል እና እዳ ያለው ወራሾቹ ገንዘቡ አይከፋፈሉትም ይህን ማወቅ አለበት ናም እንግዲህ እዳ ጉዳይ በጣም ከባድ ነው ወንድሞች ልብ እንበል በቀላሉ የምትገላገልበት ነገር አይደለም ምክንያቱም አላህ Subhanahu Ta'ala እጁ አያስገባም ሰው መስደብ ሰው መዝለም እዳም በልተህ መሞት ይሁሉ ይህ ነው ዋጋው ወንድሞች አላህ Subhanahu Ta'ala يعني ሁሉ ነገር ሊቀፍር ይችላል لكن ይህ ቃል ገብቷል አላህ እሺ እንግዲህ ጥያቄው በዚህ ይደመደማል والله اعلم صلى الله على نبينا محمد وعلى اله وصحبه اجمعين